እንዴት ናችሁ ውዶችዬ? ደህና ናችሁ ወይ? ዛሬ መጥቼላችኋለሁ። ደስ ብሎኛል። የኔ ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። ደስ ብሎኛል። ዛሬ ዩቲዩብ ከፍሎኛል። ማንም ሰው የለፋበትን የደከመበትን ሲያገኝ ደስ ይለዋልና እኔም ደስ ብሎኛል በጣም። ማለት ዩቲዩብ ሲከፈት በጣም ያደክማል። በነገራችን ላይ ዩቲዩብ የመጀመሪያ አይደለም ሲከፍለኝ፣ ከሶስቴ ከአራቴ ከአምስቴም በላይ ከፍሎኛል። ግን አሁን ላይ ከወለድኩ ቀን ጀምሮ ዩቲዩቤ በጣም ተኝቶ ነበረ ታውቃላችሁ። ይሄን 2 ወር ነው እንደምንም ብዬ በቦሌም በገሌም ብዬ ዩቲዩቤን ያንቀሳቀስኩትና በጣም ተኝቶብኝ በጣም ደክሞብኝ ነበረ። ከዛ እንደምንም ብዬ በእናንተም እገዛ እኔም በጣም ደክም ያለው ያው ታውቃላችሁ። እዚህ ላይ ኢንተርኔት የወር 2000 ምናምን ብር እየሞላችሁ ነው። ሶ እምቢ ብሎኝ ማለት አልወጣልኝ ብሎ በጣም ወቻወሩ ቀንሶብኝ ነበር። ወቻወሩ ስላችሁ ቪው በጣም ቀንሶ ነበረ፣ ሰዓቱን በጣም ቀንሶ ነበረና በጣም ደክሜ ነበረ። በጣም ከምነግራችሁ በጣም ተናድጄ ነበር። ተስፋ ቆርጬ ነበር ሁሉ አበበቀኝ። ከዚህ በኋላ ልሽጠው ምን ይሰራልኛል ዩቲዩብ ምናምን ብዬ ሁሉ ነበረ። ከዛ እህቴም ያው እናቴም ሰፖርት ታደርገኛለች። ስሪ ምናምን አይዞሽ በርቺ ምናምን ስለምትለኝ በቃ ለስራ ምናምን ብዬ ተስፋ ሳልቆርጥ ነው እህታችሁ ሰርቼ ያው 2 ወር ሁኖታን ከ2 ወር ከምናምን ላይ ትላንትና ያው ኢሜል ተደረገልኝና ዩቲዩብ እንደገባልኝ ብር እንዳስገባልኝ ኢሜል ተደረገልኝ። ያው ካክስ ምኑንም ቆርጦ አስገብቶልኝና ደስ ብሎኛል። እንኳን ደስ አላችሁ። ዩቲዩብ መክፈል ለምትፈልጉ ልጆች፣ ተስፋ ለቆረጣችሁ ዩቲዩብ በቃ አይከፍለኝም ከዚህ በኋላ ምን ይሰራልኛል ላላችሁት በሙሉ ለእናንተ ነው ይሄ ቪዲዮ ማለት ነው። በብዛት አረብ ሀገር ላይ ሆነናል። በነገራችን ላይ ፀጉሬ ከወለድኩ ቀን ጀምሮ በወሬያችን ላይና ይሄ እንዳለ የፊቴ ፀጉር በሙሉ ተበጣጥሷን። በዛ ላይ ደግሞ እዚህ ጋር ያለው በሙሉ አልቋል። ማማ እየነጨች ስለምታስቸግረኝ አሁን ላይ ራሱ ሻሽ ምናምን ነው ማስርበት እንደዚህ እሷን ሳዝልና ለዛ ነው ፀጉሬ በሙሉ የገባው። አሁን ላይ የፀጉር ትሪትመንት ቪዲዮ እያየሁኝ ነውና እስኪ ይሰራል አይሰራም የሚለውን በደንብ አድርገን ከኔ ላይ ከሰራ ያው ይሰራል ማለት ነው። እነ የገጠር ልጆች ምናምን ብዙ የሄር ትሪትመንት እየሰሩ ነውና እሱን ቪዲዮ ሰራበት እሱን ነገር ልጠቀም አሁን ይሄ ምንድነው የሚባለው ብቻ የሚያስፈልጉትን ነገሮች ከተልባ ጀምሮ ይሄ ሮዝመሪ እንኳን ግቢ ውስጥ አለኝ ገዛዝቻለሁና ሞክሬ እውነት ይሄንን ሁሉ ካበቀለልኝ ይሄንን ሁሉ ከመለሰልኝ ይሰራል ማለት ነውና እኔም እደግፋቸዋለሁ እላለሁና ገና አልሞከርኩትም። ሰሞኑን ልሞክር ገዛዝቻለሁ ማለት ነው። እና ሌላቸው የፈለኩት ምንድነው ለዛ ነው ፀጉርሽ ምን ሆኖ ነው ገባ መሲ ምናምን እየተባልኩ ነው። በጣም ሲስተር ራሱ እያበደች ነው በፀጉሬና ለዛ ነው ይሄን የምላችሁ። በብዛት ዩቲዩብ ልትከፍታችሁ አረብ ሀገር ላይ ሆነና ዩቲዩብ እንከፍታለንና ዩቲዩብ ከከፈትን በኋላ በጣም ተስፋ እንቆርጣለን። አይከፍልም በቃኝ ምን ይሰራን ምናምን ይሄን ያህል ደክሜ ምናምን እያሉ ለሚተው ልጆች ለእናንተ ነው ቪዲዮ የሰራሁት እና ዩቲዩብ ተስፋ መቁረጥ የለባችሁም። እንዳልኳችሁ እኔ ከወለድኩኝ በኋላ ኦልሞስት ለ6 ወር ለ7 ወር ዩቲዩቤ ምንም እንቅስቃሴ የለውም ነበረ። ምንም እየሰራሁበት አልነበረም። ትቼው ከርሜ ነበር እና ልክ 6ኛ ወሬን ጨርሼ 7ኛ ወሬ ላይ እስኪ ልየው ብዬ ስገባ በጣም ወርዷልና ደክሟል። ከዛ በፊት ሲከፍለኝ ነበረ። አቦ እንግዲህ አሁን ይሄ እንግዲህ እስካሁን እስከሚንቀሳቀስ እስከ 50,000 ቪው እስኪገባ ምን እስከሚል እንዴት ብሎ ነው ምናምን ስል ነበረ። ከዛ በቃ እናቴም ስሪ ምናምን እንደዚህ ቁጭ እንዲል አይፈልጉም ማለት የሆነ ለራሴ እንዲኖረኝ ስራ ያለኝ የሆነ ነገር አለብኝ ብዬ እንዲሰራ ቤተሰቦችን ባይዘው ሰፖርት ያደርጉኛል እህቶችም ወንድሞችም እና ከዛ እስኪ በቃ እሺ ምናምን ስል ኢንተርኔት ሞሉልኝ ወንድሞቼ። ከዛ ጀመርኩኝ ሲስተር ሞላችልኝ ኢንተርኔት። ከዛ እንደዛ ስል ዩቲዩብ አሁን ላይ በደንብ ተንቀሳቀሰልኝና ቪው እንኳን ባይኖረውም አትሊስት ባለው እግዚአብሔር ይመስገን አመሰግናለሁ። ሰው እንደ አቅሙ ነው የሚኖረውና ልክ እንደ ቡታጅራ ዩቲዩበሮች ለምን ይሄን ያህል ቪው አልኖረኝም፣ ለምን ይሄን ያህል ክፍያ አልተከፈለኝም ማለት ግን ለኔ በቂ ነው። እንደ ጀማሪ ዩቲዩበር እንደ አዲስ ዩቲዩበር በጣም እየለፋው ካለሁበት አንጻር በእናንተ ምገዛ ዩቲዩብ ከፍሎኛልና አመሰግናችኋለሁ። እናንተንም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእናንተ ነው እዚህ ደረጃ የደረስኩት፣ በእናንተ ሰፖርት ነው ማለት ሴት ልጅ የራሴ የሆነ ነገር አለኝ ብላ መስራት እንዳለባት አምናለሁ። በራሷ ማለት በራሷ መቆም እንዳለባት አምናለሁ። ከወንድ ልጅ ምንም ነገር መጠበቅ እንደሌለባት አምናለሁ። እኔ ማንኛውንም የአረብ ሀገር ሴት ከሀገሯ ወደ ኢትዮጵያ መጥታ የራሷ የሆነ ነገር እንዲኖራት በራሷ የሆነ ነገር እንድትተማመን በራሷ እንድትሰራ ሰፖርት ከሚያደርጉት አፕሪሼት ከሚያደርጉት አይዟችሁ፣ በርቱ፣ ጠንክሩ፣ እንደዚህ አድርጉ ከሚሉት ውስጥ አንዷ ነኝ። በይዘው ስታንድ እያለኝ እኔ ስታንዴን አልጠቀሙም ለምን እንደሆነ አላቅም።
ማይክ እያለኝም አልጠቀመውም። ማይክ ስጠቀም ብዙ ጊዜ ድምጽሽ ይነፋነፋን ስለሚሉኝ አልጠቀመውም። ኢቭን ትንሿ ስታንድ ያለኝ ግን አልጠቀመውም። የሚቀለይ በእጄ ስለሆነ ነው፣ ለዛ ነው። እና ማንም ሴት የራሷ የሆነ ነገር ስለሚያስፈልጋት እኔም ዩቲዩቤ በደንብ አድርጌ ከሰራሁበት ለኔ እንደ ወር ደመወዝተኛ አንድ የመንግስት ሰራተኛ ቀለል ያለ የመንግስት ሰራተኛ የሚያገኘውን ደመወዝ ዩቲዩብ ስለሚከፍለኝ ለኔም ከደመወዝተኛ ቁጥር ስለምቆጠር በቃ ያነ ስራ አለኝ ብዬ ስለምንቀሳቀስ በጣም እኮራበታለሁ። ለዛም ነው አንዲት አረብ ሀገር ያለች ሴት ወደ ኢትዮጵያ ስትመጣ የራሱ የሆነ ነገር ያስፈልጋታል። ዩቲዩብም ይሁን ምንም ይሁን ክፈቱ፣ ቲክታክም ቢሆን ክፈቱ። አሁን ላይ ቲክታክ ሶሻል ሚዲያ ብዙ ሰዎች ጋር እያዳረሰን ነው። ብዙ እድሎችን እየፈጠረ ነው። ቤታችን ውስጥ ሆነን ብዙ ነገሮችን እንድንሰራ አፕሪሼት ከሚያደርጉን ውስጥ ከሚያበረታቱን ውስጥ ተደራሽ ከሚሆነው ውስጥ ቲክታክ እና ዩቲዩብ ነውና ቪዲዮ ዩቲዩብ ክፈቱ፣ ተስፋ ሳትቆርጡ ስሩበትኝ፣ አይዟችሁ። እኔ ዱባይ ላይ ሳለሁ እየሰራሁበት አልነበረም። ወደ ኢትዮጵያ ከመጣሁበት በኋላ ነው። ግን እዛ ሞኔታይዝ አድርገው መጥቼ ስለነበር ኢትዮጵያ መጥቼ ስሰራበትኝ አላደከመኝም። ሞኒ ስለነበረ ኦልሬዲ አንድ $10 ምናምን ሰርቼበት ስለነበረ ከዚህ መጥቼም ቪዲዮዎቹን በደህና እየታዩልኝ ስለነበረ ወዲያውኑ ዩቲዩብ እንዲከፍለኝ አደረገኝ። ከዛ ያነሳይ ደግሞ መስራት አለብኝ እያልኩኝ እየሰራሁኝ ከዚህ ደረጃ ደረስኩኝና ያን ያህል የተጋነነ ብር ከፈለኝ ባልልም ለኔ አንድ የመንግስት ሰራተኛ ደሞዝ በወር ከሚቀበለውን አይነት ገቢ ካገኘው ለኔ በቂ ነውና ከበቂም በላይ ነው። ቤት ሆኜ ልጄን እያሳደግኩ ያን ነገር ለኔ ማግኘት ትልቅ ነገር ስለሆነ አሁንም ቢሆን ዩቲዩብ መክፈል ለምትፈልጉ ልጆች እንዲከፍቱ ተስፋ ሳትቆርጡ አረብ ሀገር ላይ ሆናችሁ ዩቲዩባችሁን ሞኔታይዝ አድርጋችሁ ወደ ኢትዮጵያ እንድትመጡ ተስፋ እንዳትቆርጡ፣ እንዳትናድዱ። በቃ ዩቲዩብ በጣም ተስፋ ያስቆርጣን፣ በጣም ያናድዳን። ቪው ይነሳን፣ ሰዓቶች አወር ይነሳን። በዛ ላይ ደግሞ የራሳችን ስህተት ነው። በነገራችን ላይ እንትን አፕላይ ስናደርግ ሞኔታይዝ የሚነሳብን ነው። የሰው ሙዚቃ አይለቀቅም፣ የሰው ቪዲዮ አይለቀቅም፣ ኮፒራይት ያመጣን። ያንን አንዳንዴ ተግባር ላይ አናደርግም እኛና እነሱ ሲጨማመሩ ዩቲዩብ ደግሞ ሞኔታይዙን ያነሳብናል። አንዴ ደግሞ ሞኔታይዝ ከተነሳ ድጋሚ አፕላይ ለማድረግ በጣም ስለሚያስቸግር ስለሚከብድ አንዴ ሁለቴ ሶስቴ ከቀጣ አስቸጋሪ ስለሚሆን እነሱን ስቴፖች ተጠቅማችሁ ዩቲዩባችሁን ከፍታችሁ የራሳችሁ የሆነ ነገር ይዛችሁ እንድትመጡ እኔ ደስ ብሎኛል። ስለ እኔ ደስ ያላችሁ በሙሉ እስኪ በላይ ካሳዩኝ በጣም ነው ደስ ያለኝ። አመሰግናለሁ። ሰፖርት ላደረጋችሁኝ አይዞሽ መስዬ በርቺ ምናምን ምን ያላችሁ ኢቭን ወልጄ ተኝቼ ሳለ ራሱ ኢንተርኔት የምሞላበት ያጣሁ ይመስል ጓደኞች ምን ብለሽ ነው የጠፋሽው? ኢንተርኔት ቸግሮሽ ነው እንደ ምናምን እየተባልኩኝ ሁሉ ስጠየቅ ነበርና ሶሻል ሚዲያ ከብዙ ደጋግ እህቶች ከብዙ ደጋግ ጀግና ጓደኞች ጋር ያስተዋውቃቸዋል። እኔ ዩቲዩብን በጣም ነው በጣም የምወዳቸው የማከብራቸው በቃ ይሄ ነው ብዬ ልገልጻቸው የማልችላቸውን እህቶችን ጓደኞችን ስላስተዋወቀኝ በጣም ደስተኛ ነኝ። ከምኑም በላይ በዛ ላይ ደግሞ የራሳችሁ ልክ እንደ አንድ ቢዝነስ ይዛችሁ ልክ እንደ አንድ ደሞዝተኛ ይዛችሁ የምትሰሩበት ስራ ስለሆነ ዩቲዩብ ደስ ይላልና ዩቲዩባችሁን ክፈቱ። ለኔ ደስ ያላችሁ እስኪ በላይክ በኮሜንት በሰብስክራይብ አሳዩኝ። እወዳችኋለሁ። ዛሬ ደስታዬ ልግለጽላችሁ ብዬ ነው። በጣም ማማ እያለቀሰች ነው። ዛሬ ክትባት ሆኖ የ3ኛ ወር ክትባት አስከትቢያ 3 መርፌ ነው የወሰደችው። በጣም እያለቀሰች እንዲላቅፋት ራሱ እየፈራኋት ሁሉ ማለት ነው። እና ሌላ ልጅ ይዛልኝ ነው ሌላ ይዛኛው ሰርቪስ እና ወደ እሷ ልሮጥ ነው። ወዳችኋለሁ። ባይ ባይ